እሺ ውድ ተማሪዎች እንደምን ሰነበታችሁ? በባለፈው የቻፕተር 5ን ማጠቃለያ ጥያቄ ሰርተናል። አሁን ደግሞ የቻፕተር 4ን ማጠቃለያ ጥያቄ እንሰራለን። ሰው ከመጨረሻ ወደ መጀመሪያ መሆኑ ነው። አንደኛው ጥያቄ ፍራንሲስ ፈርዲናንድ ኤንድ ሂዝ ዋይፍ ሶፊ ቾቴክ ዌር አሳሲኔትድ ባይ ብላንክ ይላል። መልሱ ጋቪርሎ ፕሪንስፕ ነው። እንግዲህ ይሄ ፍራንሲስ ፈርዲናንድ ማን ነው ስንል የአውስትሪያ ሃንጋሪ ኢምፓየር ሄር ነው። ሄር ማለት አልጋ ወራሽ ማለት ነው። አልጋ ወራሽ የነበረ ሰው ነው እና ይሄ ሰውዬ ጁን 28 1914 ዓመተ ምህረት ጋቪርሎ ፕሪንስፕ በተባለ ሰርቢያዊ አሳሲኔት ተደርጓል። ይሄ ሁኔታ የአንደኛ ዓለም ጦርነት ኢሚዲየት ኮዝ ተደርጎ ይወሰዳል። ሰው ማን የገደለው ነው? ጋቪርሎ ፕሪንስፕ የሚባል ሰው ነው የገደለው። ፍራንሲስ ፈርዲናንድ እና ባለቤቱን ሶፊ ቾቴክን። እንግዲህ ግድያ የተፈጸመው በቦስኒያ ዋና ከተማ ሳራጀቮ ላይ ነው እና ይሄ ገዳው ደግሞ ጋቪርሎ ፕሪንስፕ he was a member of the Black Hand which was a terrorist group in Serbia. ሰርቢያ ውስጥ የተመሰረተ አሸባሪ ግሩፕ ሜምበር ነው ይሄ ጋቪርሎ ፕሪንስፕ ማለት። ሰው ይሄ አሸባሪ ግሩፕ ደግሞ ቴሮሪስት ግሩፕ ብላክ ሃንድ ይባላል። ብላክ ሃንድ ይባላል። ሰው ይሄ ሁኔታ የአንደኛ ዓለም ጦርነት ኢሚዲየት ኮዝ ተደርጎ ይወሰዳል። በተደጋጋሚ ጥያቄ ላይ ይጠየቃል። የአንደኛ ዓለም ጦርነት ኢሚዲየት ኮዝ ምንድን ነው ተብሎ ይጠየቃል እና የዚህ የአውስትሪያ ሃንጋሪ ፕሪንስ ፍራንስ ፈርዲናንድ በጁን 28 1914 ዓመተ ምህረት በጋቪርሎ ፕሪንስፕ መገደሉ ለአንደኛ ዓለም ጦርነት ኢሚዲየት ኮዝ ተደርጎ ይወሰዳል። ሁለተኛው ጥያቄ ኢን ጁላይ 1940 ጀርመኒ ሰፖርትድ አውስትሪያ ሃንጋሪ ቱ አታክ ብላንክ ይላል። ኦብቪየስሊ ከዚህ ግድያ በኋላ የአውስትሪያ ሃንጋሪ ልዑል ፍራንስ ፈርዲናንድ ከተገደለ በኋላ ቀጥታ አውስትሪያ ሃንጋሪ ወደ ጀርመን ነው ኢንቮይ የላከች መልእክተኛ የላከች የጀርመንን አቋም ለመረዳት ለማወቅ ለጀርመን መልእክተኛ ልካለች እና ጀርመን ለአውስትሪያ ሃንጋሪ ድጋፍ እንደምትሰጥ አረጋግጣላታለች እና ቤዚካሊ አውስትሪያ ሃንጋሪ ከማን ጋር እንድትዋጋ ከሰርቢያ ጋር እንድትዋጋ ሰው ኢን ጁላይ 1940 ጀርመን ሰፖርትድ አውስትሪያ ሃንጋሪ ቱ አታክ ሰርቢያን አታክ ለማድረግ ጀርመን ድጋፏን አድርጋለች ለአውስትሪያ ሃንጋሪ ነው። ሶስተኛው ዘ ጀርመን ዋር ስትራቴጂ ቱ አታክ ፍራንስ ቪያ ቤልጂየም ወዝ ኮልድ ብላንክ ይላል። ይሄ ደግሞ ስኬልፈን ፕላን ነው። ስኬልፈን ፕላን ጀርመን በአንደኛ ዓለም ጦርነት ወቅት የነበራት የጦር ስትራቴጂ ስያሜ ነው። ስኬልፈን ማለት የጀርመን ወታደራዊ መኮንን የነበረ ሰው ነው። ሰው በሱ ስም ነው የሚጠራው ቅዱን እሱ ስላወጣው። ሶ ኢት ዋዝ ዘ ጀርመን ዋር ስትራቴጂ ዲዩሪንግ ዘ ፈርስት ወርልድ ዋር ኢን ዌስተርን ፍሮንት። በተለይ በዌስተርን ፍሮንት ጀርመን የነበራት የጦር ስትራቴጂ ነው ስኬልፈን ፕላን እና ይሄ እቅድ ምንድን ነው የሚለው ኢት ፕላንድ ቱ አታክ ፍራንስ ባይ ስዊፒንግ ቤልጅየም ኤንድ ኮንትሮል ፍራንስ ዊዝን 6 ዊክስ። በቤልጅየም በኩል ወደ ፈረንሳይ በመሄድ ፈረንሳይን በአጭር ጊዜ ምናልባትም በ6 ሳምንት ውስጥ የመቆጣጠር ዓላማ የነበረው እቅድ ነው። ሶ ይሄ እቅድ ስኬልፈን ፕላን ይባላል። በእርግጥ የኋላ ይሄ እቅድ ፌል አድርጓል። ምክንያቱም በዚህ እቅድ መሰረት ራሽያ በምስራቅ አቅጣጫ አትንቀሳቀስም ተብሎ አስዩም ተደርጎ ነበር። በኋላ ግን ራሽያ ጦሯን ፈጥና በማንቀሳቀስ ጀርመንን ለመውረር ተቃርባ ነበር። እንደገና የቤልጂየም ሬዚስታንስ ብዙም አይሆንም ወይም ደግሞ ቤልጂየሞች የጀርመን የጦር ሰራዊት ሬዚስት አያደርጉም የጀርመን የጦር ሰራዊት ወደ ፈረንሳይ ሲጓዝ ብለው አስዩም አድርገው ነበር። ሆኖም ግን ቤልጂየሞች የጀርመንን የጦር ሰራዊት ሬዚስት በማድረግ አዘግይተዋል። ሶ የኋላ ይሄ እቅድ ፌል አድርጓል። የስኬልፈን ፕላን was not successful። አራተኛው ዘ ኢኮኖሚክ ክራይሲስ ዛት ኦከርድ ቢትዊን 1929 and 1933 was known as ብላንክ ይላል። ይሄ ደግሞ ግሬት ዲፕሬሽን ነው። ግሬት ዲፕሬሽን ማለት በኢንተርዋር ፔሪድ ማለትም ከአንደኛ ዓለም ጦርነት በኋላ እና ከሁለተኛ ዓለም ጦርነት በፊት
ከ1929 እስከ 1933 ዓመተ ምህረት የነበረ የኢኮኖሚ ቀውስ ነው። የዓለም አቀፋዊ የኢኮኖሚ ቀውስ ነው እና የዚህ ቀውስ መሰረታዊ ምክንያቱ ምንድን ነው የሚለውም አብራችሁ ያዙ። ዋናው ምክንያቱ ኮላክስ ኦፍ ኢንተርናሽናል ትሬድ ነው። የዓለም አቀፍ ንግድ ፌል ማድረግ መውደቅ ነው ቤዚክ ኮዙ። እና ይሄ ግሬት ዲፕሬሽን በዋናነት ደግሞ አፌክት ያደረገው እነማንን ነው? ነን ኢንዱስትሪያላይዝድ ኔሽንስ ነው። በኢንዱስትሪ ያላደጉ ሀገራትን በእጅጉ አፌክት አድርጓል። ኢት ዋዝ አ ፖለቲካል ኤንድ ኢኮኖሚክ ተርኒንግ ፖይንት ኢን ዘ ኢንተርዋር ፔሪድ። በኢንተርዋር ፔሪድ ወቅት በጣም ወሳኝ የሚባለው ምዕራፍ ነው። ወሳኝ የሚባለው ወቅት ነው ይሄ ግሬት ዲፕሬሽን የሚባለው። እና ግሬት ዲፕሬሽን ሌላ ለሁለተኛ ዓለም ጦርነት አስተዋጽኦ ምንድን ነው? ኢት ሄልፕድ ዘ ሚሊታሪስትስ ዘ ፋሽስትስ ኤንድ ዘ ናዚስ ቱ ካም ኢንቱ ፓወር። ሚሊታሪስቶች በጃፓን፣ ፋሽስቶች በጀርመን በኢታሊ፣ ናዚዎች ደግሞ በጀርመን ስልጣን ላይ እንዲወጡ ረድቷቸዋል። ይሄ ግሬት ዲፕሬሽን። ሙሶሊኒ ካም ቱ ፓወር ኢን ኢታሊ ኢን ብላንክ ነው የሚለው በ1922 ነው። ሙሶሊኒ እንግዲህ የሚመራው ፓርቲ ማን ይባላል? ፋሽስት ፓርቲ ይባላል። ይሄ የፋሽስት ፓርቲ በዋናነት ካራክተሪስቲክሱ ምንድን ነው? ፋሽዝም ካራክተሪስቲክሱ ምንድን ነው የሚለውንም አብራችሁ ያዙ። ግሎሪፊኬሽን ኦፍ ዘ ስቴት፣ ሲንግል ፓርቲ ሲስተም፣ ስትሮንግ ሩለር ኤንድ አግሬሲቭ ናሽናሊዝም፣ እነዚህ የፋሽዝም ካራክተሪስቲክሶች ናቸው። ፋሽስቶች በኢጣሊ ስልጣን ላይ እንዲወጡ የህዝብ ድጋፍ ያገኙበት ምክንያት ምንድን ነው የሚለው በጣም መሰረታዊ ነገር ነው። በጥያቄ ሊጠየቅ የሚችል ጉዳይ ነው። So the fascists were supported by the majority because they promised jobs to the unemployed, they promised land to the peasants, and they promised protection from communism to business owners. መሬት ለሌላቸው አርሶ አደሮች መሬት ለመስጠት፣ ስራ ለሌላቸው ስራ ለመስጠት፣ እንደገና ለቢዝነስ አውነሮች ለቢዝነስሜን ደግሞ ከኮሚኒዝም ለመከላከል ቃል ስለገቡ የፋሽስት ፓርቲ ከፍተኛ የሆነ ማጆሪቲ የሆነ ሰፖርት ማግኘት ችለዋል ነው እና በዛም በሮም 1922 ዓመተ ምህረት ማርች በማካሄድ ሰላማዊ ሰልፍ በማካሄድ ስልጣን ላይ ወጥተዋል ነው። ፋሽስት ፓርቲ ስልጣን ላይ ወጣው በ1922 ዓመተ ምህረት ነው። የፋሽስት ፓርቲ መሪ ማን ይባላል? ቤኒቶ ሞሶሎኒ ይባላል። When Hitler was in prison, he wrote a book entitled Blank. ሂትለር የጻፈው መጽሐፍ እስር ቤት ሆኖ ምን ይባላል ነው? ሜን ካምፕ ይባላል። በእንግሊዝኛው ማይ ስትረግል ይባላል። ሜን ካምፕ የጀርመንኛው ነው። እና ይሄ መጽሐፍ ምን ይዛል? It consisted of some of his ideas like creating strong German nationalism, hatred of the Jews, superiority of the German race እነዚህን ጉዳዮች ይዛል። በአጭሩ ይሄ ሜን ካምፕ ወይም ደግሞ የኔ ትግል የተሰኘው መጽሐፍ የሂትለርን የወደፊት ፖሊሲዎች ቁልጭ አድርጎ የያዘ መጽሐፍ ነው። ምንን በተመለከተ የጀርመን ህዝቦች ከየትኛውም ህዝቦች እንደሚበልጡ፣ እንደገና በጀርመን ጠንካራ የሆነ ብሔርተኝነት መመስረት እንዳለበት፣ ለአይሁዶች የነበረውን ጥላቻ፣ እነዚህን ጉዳዮች በዚህ መጽሐፍ ላይ ቁልጭ አድርጎ ጽፏል እና ይሄ መጽሐፍ የተጻፈው እንግዲህ በ1923 ዓመተ ምህረት ኮፕ ዴታ ካረገ በኋላ ይሄ ኮፕ ዴታ ወይም ደግሞ የመፈንቅለ መንግስት ሙከራው ሳካለት ብሎ አዶልፍ ሂትለር ታስሮ ነበር። እዛ እስር ቤት ላይ የጻፈው መጽሐፍ ነው ይሄ ሜን ካምፕ የሚባለው። On September 1, 1939 World War II started when Hitler invaded ብላንግላ invaded ፖላንድ ነው። ይሄ the invasion of Poland by Hitler was assumed to be the immediate cause for the outbreak of the Second World War. ልክ አንደኛ ዓለም ጦርነት ኢሚዲየት ኮዝ የአውስትሪያ ሃንጋሪ ልዑል ፍራንሲስ ፈርዲናንድ መገደል እንደሆነ ሁሉ የሁለተኛ ዓለም ጦርነት ኢሚዲየት ኮዝ የሚባለው ፖላንድ በጀርመን መወረሯ ነው። መቼ? መስከረም 1 1939 ዓመተ ምህረት። ከዚህ ክስተት በኋላ ጀርመን በፖላንድ ወረራ ከፈጸመች በኋላ ሁለተኛ ዓለም ጦርነት ሊጀመር ችሏል ማለት ነው። እዚህ ጋር የይዛችሁ ልትይዙት የሚፈለግ ነገር ምንድን ነው? ጀርመን ፖላንድን ለመውረር ይጠቀመው የነበረ የጦር ስትራቴጂ ምን ይባላል የሚለውንም አብራችሁ ወቁት። የሚባለው ብሊዝክሪግ ነው የሚባለው ወይም ደግሞ ላይትኒንግ ዋር የመብረቅ ጦርነት እንደማለት ነው።
ይሄ ብሊትስክሪግ ምን ማለት ነው? it was the German war strategy for invading ፖላንድ እና ምንድነው it was the coordinated attack of German air force and fast moving ground forces የጀርመንን አየር ኃይልና የመሬት ኃይል በማስተባበር በአጭር ጊዜ ፖላንድን የመውረር የጦር ስትራቴጂ ነው ይሄ ብሊትስክሪግ የሚባለው። ጀርመኖች ፖላንድን ለመውረር የነበራቸው የጦር ስትራቴጂ ብሊትስክሪግ ይባላል። ይሄ ደግሞ የፖላንድ መወረር የሁለተኛ ዓለም ጦርነት ኢሚዲየት ኮዝ እንደሆነም ልታውቁ ይገባል። ስምንተኛው on December 7, 1941 Japan bombed a USA naval base in the Pacific named blank ፔርል ሃርበር ነው። ፔርል ሃርበር ማለት ሀዋይ የሚገኝ አሜሪካ ሀዋይ የሚገኝ ደሴት ነው። እዛ ላይ ጃፓን የአሜሪካን የባህር ኃይል የአሜሪካን የአየር ኃይል እና ብዙ ሰዎችን አጥቅታለች። ይሄ ጥቃት ምን ይባላል? ዘ ፒርል ሃርበር አታክ ተብሎ ይጠራል ነው። መቼ ነው የተካሄደው? ዲሴምበር 1941 ዓ.ም። እንግዲህ ይሄ ክስተት አሜሪካ ወደ ሁለተኛ ዓለም ጦርነት እንድትገባ አድርጓታል። አላይድ ፓወሮችን በመደገፍ ወደ ሁለተኛ ዓለም ጦርነት እንድትገባ አድርጓታል ከዚህ ጥቃት በኋላ this led to the entry of America into the Second World War and made the war fully a world war. ሁለተኛውን የዓለም ጦርነት ሙሉ በሙሉ የዓለም ጦርነት ያስመሰለው ክስተት ምንድነው ቢባል ይሄ የፒርል ሃርበር ጥቃት ነው። ከዚህ ክስተት በኋላ the forces in both sides were highly solidified. በሁለቱም ኃይል በኩል የነበረው አሰላለፍ በከፍተኛ ሁኔታ ተጠናክሯል። አላይድ ፓወሮችም አክሲስ ፓወሮችም በሁለቱም ሳይድ በእጅጉ ተጠናክሯል። ጦርነቱ በጣም የጦዘበት ሁኔታ ነው ይሄ የፒርል ሃርበር ጥቃት። ኦገስት 6 እና ኤንድ 9 1945 አሜሪካ ድሮፕድ አቶሚክ ቦምብስ ኦን ዘ ቱ ጃፓኒስ ሲቲስ ኔምድ ብላንክ ኤንድ ብላንክ ይላል። ኦብቪየስሊ ሂሮሺማ እና ናጋሳኪ ናቸው። አሜሪካ በ1945 ዓመተ ምህረት በሁለቱ የጃፓን ከተሞች ላይ የአቶሚክ ቦምብ ጥላለች። ማን ላይ? አንደኛዋ የመጀመሪያ የተጣለባት ኦገስት 6 1945 ዓመተ ምህረት ሂሮሺማ የምትባለው የጃፓን ከተማ ናት። በእርግጥ በዚህ ጥቃት 80,000 የሚሆኑ ጃፓናውያን ተገለዋል። ሁለተኛው ደግሞ ናጋሳኪ የምትባለው የጃፓን ከተማ ናት። በናጋሳኪም እንደዚሁ 40,000 የሚሆኑ ጃፓናውያን ህይወታቸው ተቀስፏል። በሁለቱ ከተሞች ላይ የአቶሚክ ቦምብ በመጣል ሁለተኛ ዓለም ጦርነት ሊጠናቀቅ ይችላል ማለት ነው። ኦገስት 1945 ዓመተ ምህረት ጃፓን ሰረንደር ስታረግ ሁለተኛ ዓለም ጦርነት ኦፊሻሊ ኢንድ አድርጓል። መቼ ነው ኢንድ ያደረገው ተብሎ ሊጠይቅ ይችላል። ጃፓን ሰረንደር ስታረግ ነው ሁለተኛ ዓለም ጦርነት ኢንድ ያደረገው። ምን ሲሆን አሜሪካ አቶሚክ ቦምቦችን በሂሮሺማ እና በናጋሳኪ ላይ ኦገስት 1945 ዓመተ ምህረት ከጣለች በኋላ። እንግዲህ ለምን አሜሪካ ጃፓን ላይ የአቶሚክ ቦምቦችን ጣለች የሚለው ደግሞ ሌላኛው መሰረታዊ ነጥብ ነው። እንግዲህ ሃሪ ቱርማን በተባለው የአሜሪካ ፕሬዝዳንት ጀስቲፊኬሽን ማብራሪያ መሰረት አሜሪካ አቶሚክ ቦምቦችን የጣለችው ምን ለማድረግ ነው? ቱ ሃስትን ዘ ሰረንደር ኦፍ ጃፓን በአጭር ጊዜ እጅ እንድትሰጥ ለማድረግ ነው የሚል ነው ማብራሪያው። ሆኖም ግን የሶቪየት ሂስቶሪያኖች ደግሞ ምን ብለው ነው ጀስቲፊኬሽን የሚሰጡ? they indicated that or they explained that by dropping atomic bombs America wanted to demonstrate her power to Soviet Union. አሜሪካ ጡንቻዋን አቅሟን ለሶቪየት ህብረት ለማሳየት ነው ሁለቱ ጃፓኒስ ከተሞች ላይ የአቶሚክ ቦምብ የወረወረችው ብለው ማብራሪያ ይሰጣሉ የሶቪየት ህብረት የታሪክ ጸሐፊዎች። በእርግጥ ጃፓን ብቻ ስለቀረች መጨረሻ ላይ እጅ መስጠቷ አይቀርም ነበር እና ይሄ ጀስቲፊኬሽን ይሄ ማብራሪያ ኤሊትል ቢት ሚዛን የሚደፋ ይመስላል። ሌላኛው ጊቭ ሾርት ኤንድ ፕሪሳይስ አንሰርስ ፎር ዘ ፎሎዊንግ ኮስችንስ ነው የሚለው። ዋት ዌር ዘ ሜጀር ቲያትርስ ኦፍ ዘ ወርልድ ዋር ፈረስት ይላል። ኦልሬዲ
የአንደኛ ዓለም ጦርነት ዋና መናኸሪያ ዋና መገማሸሪያ ቦታ አውሮፓ ነው። አውሮፓ ወዝ ዘ ሜን ቲያትር ኦፍ ዘ ፈርስት ወርልድ ዋር እና በአውሮፓ በሁለት ፍሮንት ነው ዋና የተካሄደው። ዌስተርን ፍሮንት ጀርመን አጌንስት አላይድ ፓወርስ፣ ኢስተርን ፍሮንት ጀርመን አጌንስት ራሽያ የተካሄደው። ከዚህም በተጨማሪ ሌሎች ፍሮንቶች አሉ። ጋሊፖሊ ፍሮንት፣ ኢታሊያን ፍሮንት፣ ዘዋራት፣ ዘ ሲ ኦር ዘ ፓሲፊክ፣ አፍሪካ በተለያዩ ፍሮንቶች የተካሄደው። ዋት ወር ዘ ፎር ኢምፓየርስ ዛት ኮላፕስድ አስ ሪዛልት ኦፍ ዘ ፈርስት ወርልድ ዋር። ከአንደኛ ዓለም ጦርነት በኋላ ኮላፕስድ ያደረጉ አራት ኢምፓየሮች እነማን ናቸው ነው የሚለው። የአራት ሀገራት ኢምፓየሮች ኮላፕስ አድርገዋል። የአውስትሪያ ሃንጋሪ ኢምፓየር እና ለረጅም ጊዜ የቆየው ዳይናስቲዋ ሀብስበርግ የሚባለው፣ የጀርመን ኢምፓየር እና ዳይናስቲዋ ሆሄንዞለርን የሚባለው፣ የኦቶማን ተርኪ ኢምፓየር እንዲሁም ኦቶማን ሱልጣኔት የሚባለው ዳይናስቲ፣ የራሽያ ኢምፓየር እና ዳይናስቲዋ ሮማኖስ የሚባለው ፌል አድርገዋል። ሶስተኛው ሜንሽን ዘ ትሪቲስ ዛት ዌር ሳይንድ ሱን አፍተር ዘ ኤንድ ኦፍ ዘ ፈርስት ወርልድ ዋር። ኦብቪየስሊ ከአንደኛ ዓለም ጦርነት በኋላ የተፈረሙት ስምምነቶች ምን ናቸው? የሰላም ስምምነቶች። ዘ ቨርሳይለስ ትሪቲ በጣም ሲግኒፊካንት የሚባለው ትሪቲ ይሄ ነው። ይሄ ትሪቲ እንደምታስታውሱት አላይድ ፓወሮች እና ጀርመኒ የተፈራረሙት ስምምነት ነው። መቼ? ጁን 1919 ዓመተ ምህረት። ሁለተኛው ሴንት ጀርመን ትሪቲ ደግሞ አላይድ ፓወሮች እና አውስትሪያ የተፈራረሙት ስምምነት ነው። መቼ? ሴፕቴምበር 1919 ዓመተ ምህረት። ትሪያኖን ትሪቲ አላይድ ፓወሮች እና ሃንጋሪ ጁን 1920 ዓመተ ምህረት። ኔቫይል ትሪቲ አላይድ ፓወሮች እና ቡልጋሪያ ኖቬምበር 1919 ዓመተ ምህረት። ሴቨርስ ትሪቲ ኦቶማን ተርኪ እና አላይድ ፓወሮች በኦገስት 1920 ዓመተ ምህረት የተፈራረሙት ስምምነት ነው። አራተኛው ሊስት ዳውን አት ሊስት ፎር ዲሲሽንስ ዛት ዌር ሜድ አት ዘ ቨርሳይለስ ፒስ ትሪቲ። በቨርሳይለስ ፒስ ትሪቲ ብዙ ውሳኔዎች ተወስነዋል። አንደኛው ዘ ሊግ ኦፍ ኔሽንስ ዋዝ ሪትን ኢንቱ ዘ ትሪቲ። የሊግ ኦፍ ኔሽን ኮንቬናንቶች፣ አርቲክሎች፣ ሀሳቦች በዚህ በቨርሳይለስ ትሪቲ ቁጭ ብለዋል ወይም ተጽፈዋል። ጀርመኒ was required to abolish compulsory military service and its regular army was also limited to 100,000. ጀርመን አስገዳጅ ወታደራዊ አገልግሎት እንድታቆም ተገዳለች። ወታደሯ ወደ 100,000 ዝቅ እንዲል ተደርጓል። የባህር መርከቦቿ 24 ብቻ እንዲሆኑ፣ እንደዚሁም ምንም አይነት ባህር ሰርጓጅ መርከብ ሰብማሪን ማሽን ሽፖች እንዳይኖራቸው ተደርጓል። እንደገና ሚሊታሪ ኤርክራፍቶች፣ ታንኮች፣ ሄቪ አርቲለሪዎች እነዚህ ሁሉ እንዳይኖሯት ተወስኗል። ጀርመኒ ሲድድ አልሳስ ኤንድ ሎሬን ቱ ፍራንስ። በ1971 ዓመተ ምህረት ከፈረንሳይ የወሰደቻቸውን አልሳስና ሎሬን የሚባሉ ግዛቶችን ለፈረንሳይ እንድትመልስ ተገዳለች። ጀርመን ሎስት ኦል ሄር ኮሎኒስ። አፍሪካ እና ኤዥያ የነበራት ሁሉም ቅኝ ግዛቶች ተነጥቆባታል። አምስተኛው ዋት ዌር ዘ ሜን ኮዝ ኦፍ ዘ ራሽያ ሪቮሉሽን። እንግዲህ የራሽያ ሪቮሉሽን በ1917 ዓመተ ምህረት ለምን ፈነዳ ለሚለው እንደ አጠቃላይ ፖለቲካል፣ ሶሻል እና ኢኮኖሚክ ሲቹዌሽኖች ነበሩ ወይም ደግሞ ሪዝኖች አሉ። አንደኛው ፖለቲካሊ ምንድነው? ዘ ፒፕል ኦፍ ራሽያ ሪዘንትድ ዘ ዲክታተርሺፕ ኦፍ ዛር ኒኮላስ ሰከንድ። የዛር ኒኮላስ ሰከንድ ዲክታተርሺፕ ፖለቲካል ኮዝ ነው። ሶሻል ኮዝ ደግሞ ዲስፖቲክ ዛሪስት ሪጅም ኦፕሬሽን ኦፍ ዘ ፔዛንት ክላሱን እንደዚሁ ይሄ ዲስፖቲክ ዛሪስት ሪጅሙ ወይም ደግሞ ገቨርመንቱ ሰፕረስ ማድረጉ ሶሻል ኮዝ ነው። ኢኮኖሚክ ኮዙ በራሻ የነበረው ፋሚን፣ በራሻ የነበረው ኢንፍሌሽን ለራሻ አብዮት መሰረታዊ ምክንያት ተደርጎ ይወሰዳል። ሜንሽን ዘ ሜዠርስ ቴክን ባይ ዘ ቦልሼቪክስ ሱን አፍተር ዘ ኦክቶበር ሪቮሉሽን። እንግዲህ ቦልሼቪኮች ኦክቶበር ሪቮሉሽን ላይ ነው ስልጣን ላይ የወጡት። መጀመሪያ በኖቬምበር ሪቮሉሽን የራሽያ ዛሪስት ገቨርንመንት ኒኮላስ ሰከንድ የተባለው ንጉሳዊ ስርዓት ተወግዶ ጊዜያዊ መንግስት ተመስርቶ ነበር። ይሄ ጊዜያዊ መንግስት የራሽያን የረጅም ጊዜ ፍላጎት ጥያቄ፣ የራሽያን ህዝብ ጥያቄ መመለስ ስላልቻለ
ቦልሸቪኮች ሌላ ሁለተኛ ዙር አብዮት አካሂደዋል። መቼ? ኦክቶበር 1917 ዓ.ም። እነዚህ ቦልሸቪኮች በአብዮቱ ስልጣን ላይ ከወጡ በኋላ ምን ምን እርምጃዎችን ወሰዱ ስንል አንደኛ የራሻ ህዝብ ሰላም ይፈልግ ነበር። ከአንደኛ ዓለም ጦርነት መውጣት ይፈልግ ነበር። ይሄንን የራሻ ህዝብ የሰላም ጥያቄ ለመመለስ they signed ብሬስት ሊቶቭስክ ፒስ ትሪቲ ዊዝ ዛት ኦፍ ጀርመን ከጀርመን ጋራ ብሬስት ሊቶቭስክ የሚባል የሰላም ስምምነት በመፈራረም ራሽያን ከአንደኛ ዓለም ጦርነት አወጣዋታል። እንደገና የመሬት ጥያቄን ለመመለስ ዲስትሪቢዩትድ ላንድስ ቱ ዘ ፔዛንትስ መሬትን ለአርሶ አደሩ ሰጥተዋል። በተጨማሪም የሰራተኛውን ተጽዕኖ የሰራተኛው የነበረበትን ሁኔታ ለማሻሻል ሰራተኛው በቀን 8 ሰዓት ብቻ እንዲሰራ አድርገዋል። ሌሎች ባንኮችን በመንግስት ቁጥጥር ስር እንዲሆኑ አድርገዋል። ራስን በራስ መስተዳደር እንዲችሉ የተለያዩ የራሻ ህዝቦች መብት ሰጥተዋል። ሰልፍ ዲተርሚኔሽን ዘ ራይት ቱ ሰልፍ ዲተርሚኔሽንም እንደዚህ ሰጥተዋል። ሊስት ዳውን ዘ ሜን ፊቸርስ ኦፍ ፋሺዝም ፋሺዝም ቅድም ጠቅሰነዋል። አግሬሲቭነስ፣ ቫዮለንት፣ አንቲ ማርክሲዝም፣ አንቲ ሊበራሊዝም፣ አንቲ ፓርላሜንታሪያኒዝም፣ አንቲ ናሽናሊስት፣ አንቲ ሪሊጂየስ፣ ራሽስት እነዚህ የፋሺዝም መገለጫዎች ናቸው። አፒዝመንት ፖሊሲ ምንድነው ነው? አፒዝመንት ፖሊሲ ብሪቴንና ፈረንሳይ ከአንደኛ ዓለም ጦርነት በኋላ ፋሺስቶችን በተመለከተ የሚከተሉት ፖሊሲ ነው። ናዚስቶችን በተመለከተ የሚከተሉት ፖሊሲ ነው። በተለይ ደግሞ ሂትለርን በተመለከተ እና ይሄ አፒዝመንት ማለት መለማመጥ፣ ማስደሰት እንደማለት ነው። ሂትለርን የማስደሰት ፖሊሲ ነው። ጦርነት እንዳይቀሰቀስ ስለሚፈልጉ ሁለተኛ ዓለም ጦርነት እንዳይቀሰቀስ ስለሚፈልጉ ሂትለርን እሽሩሩ የማለት ፖሊሲ እንደፈለክ የማለት ፖሊሲ ይከተሉ ነበር። ያ ፖሊሲ ነው አፒዝመንት የሚባለው። ይሄ ፖሊሲ ግን አዋጭ አልሆነም። መጨረሻ ላይ ወደ ሁለተኛ ዓለም ጦርነት ገብተዋል። ምክንያቱም ይሄ ፖሊሲ ሂትለርን የበለጠ ሌሎች አካባቢዎችን ኢንቬድ እንዲያደርግ ነው ያበረታታው። ህግ እንዲጥስ ነው ኢንከሬጅ ያደረገው። መጨረሻ ላይ አፒዝመንት ፖሊሲ አዋጭ ሳይሆን ሲቀር ቀጥታ ወደ ጦርነቱ ገብቷል። ሜንሽን ዘ ቱ ሚሊታሪ ብሎክስ ኦፍ ዘ ሰከንድ ወርልድ ዋር ይላል። እንግዲህ አንደኛ ዓለም ጦርነት በዋናነት የተካሄደው ሴንትራል ፓወርስ ቨርሰስ አላይድ ፓወርስ። ሁለተኛ ዓለም ጦርነት ደግሞ እንደዚሁ የተካሄደው አክሲስ ፓወርስ ቨርሰስ አላይድ ፓወርስ። አላይድ ፓወርስ የሚባሉት በዋናነት እነማን ናቸው? እነ ብሪቴን፣ እነ ሶቪየት ዩኒየን፣ ዩናይትድ ስቴትስ፣ ቻይና፣ ፍሪ ፍራንስ፣ ሌሎችም ብዙ ሀገራት አሉ። አክሲስ ፓወር የሚባሉ ደግሞ በሁለተኛው ዓለም ጦርነት በዋናነት እነዚህ ጸባጫሪ ገቨርመንቶች ናቸው። ጀርመኒ፣ ጃፓን እና ኢታሊ ናቸው። እነዚህ አክሲስ ፓወር ይባላሉ። በሁለቱ መካከል ነው በዋናነት ሁለተኛው የዓለም ጦርነት የተካሄደው። የመጨረሻው አይደንቲፋይ ዘ ሜጀር ፍሮንትስ ኦፍ ዘ ሰከንድ ወርልድ ዋር ይላል። ሁለተኛ ዓለም ጦርነት የተካሄደባቸው ብዙ ቦታዎች አሉ። ለምሳሌ ኢስተርን ዩሮፕ፣ ኖርዝ አፍሪካ፣ ሜዲትራኒያን፣ በርማ፣ ቻይና፣ አትላንቲክ ኤንድ ዘ ፓሲፊክ። እነዚህ በዋናነት ሁለተኛ ዓለም ጦርነት የተካሄደባቸው ዋር ፍሮንቶች ሆነው የጦር ግንባሮች ናቸው ማለት ነው። የቻፕተር 4 ማጠቃለያ ጥያቄ ይሄን ይመስላል። ምናልባትም መልሶቹን ከፈለጋችሁ ቴሌግራም ቻናሌ ላይ እንደተለመደው እዛ ፖስት አረግላችኋለሁ። እዛ ማንበብ ትችላላችሁ። ስለነበረን ጊዜ አመሰግናለሁ። እንደተለመደው ይሄንን ቻናል ላይክ፣ ሰብስክራይብ እና ሼር ማድረጉን እንዳትረሱ። አመሰግናለሁ ውድ ተማሪዎች፣ ሰላም ሁኑልኝ።